ጤና ይስጥልን የዩቲዩብ ቻናል በጤናና በጤና ነክ ጉዳዮች ላይ አተኩሮ የሚሰራ አዲስ የዩቲዩብ ቻናል። ታዲያ በዚህ ቻናል ላገኘው አልችልም የኔን ጉዳይ አይዳሰስም የሚባሉ ነገሮች የሉም። በጤናው ዘርፍ ከፍተኛ ዕውቀትና ልምድ ያላቸው አካላትን እየጋበዘ በቂ ዕውቀትና ልምዳቸውን እንዲያካፍሉ ይረዳል። በጤና ይስጥልን የዩቲዩብ ቻናል ጤና ጥበብ፣ ጤና አዲስ እንግዳ፣ ጤና አዲስ ህይወት አድን፣ ጤና አዲስ ልዩና ልዩ የጤና ቲፕሶችን ይዞላችሁ ወደ እናንተ መጥቷል። ታዲያ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይለየን። ጤና ይስጥልን። አሁን ወደ ቀዶ ሕክምና እየገባን ነው። ያለውን ሂደት አብረን የምናየው ይሆናል። ቀዶ ሕክምናው ከጀርባ እንደምትመለከቱት እየተካሄደ ነው የሚገኘው። ካንሰር ምክንያት ይሄ ነው አትለው፣ ምክንያቱ ግን ያው ሲመጣ ካንሰር እንደሆነ ትላለህ። ከሆነ ጊዜ ላይ ግን ከውበትም አልፎ በጣም አስቀያሚ በጣም ወደ ውጭ ወጣል። ይሄ ነገር እንዴት ነው ካንሰር ነው ወይስ አይደለም ተብሎ ይረጋግጣል። ሰላም ጤና ይስጥልን ውድ የጤና ጥበብ ፕሮግራም ተከታታዮች፣ ዘወትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራም ተጀምሯል። እንደምታውቁት ጤና ጥበብ ፕሮግራማችን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርብ ፕሮግራም ነው። በዚህ ፕሮግራም ላይ በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያደረጉ የሚገኙ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬ እንግዲህ ከስቱዲዮ ወጣ ባለመልኩ ባልተለመደ ሁኔታ አንድ የጤና ተቋም በመሄድ አንድ ኬዝ አንስተን በዛ ላይ የሚደረጉ የሕክምና አገልግሎቶች ምን ይመስላሉ የሚለውን የምናይበት ነው። ዛሬ አንድ የጤና ጉዳይ እንመርጥና ከሐኪሙ ጋር እዚህ በሚኖረን ቆይታ የቀዶ ሕክምና አገልግሎት ሲሰጥ እንቃኛለን ማለት ነው። ከኛ ጋር ቆዩ። የሳምንቱ የጤና ጥበብ ቪዲዮ ሰዓቱን ጠብቆ ወደ እናንተ የሚደርስበትም ሰዓት ይኖራል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ የምትቆዩ ያልኳችሁ መረጃዎች በቀጥታ ከዚህ ተቋም የምታገኙት ነው የሚሆነው። ዛሬ እንግዲህ አንድ ታካሚ ትኖረናለች ማለት ነው። የታካሚያችንን ታሪክ ወይም ደግሞ ከታካሚያችን ጋር ያለንን ቆይታ ከመጀመራችን በፊት ታካሚያችን የምትለንን ነገር ወይም ደግሞ ከታካሚያችን ጋር ትውውቅ አድርገን እንመለሳለን። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ስሜ ትዝታ ዳዊት እባላለሁ። በወላይታ ሶዶ ዙሪያ ወረዳ በዋረዛ ላሾ ቀበሌ ተወላጅ ነኝ። እዛ እኖር የነበርኩ ሰው ነኝና እዛ ከተወለድኩ ጀምሮ ከቤተሰብ የመጣ እንቅርት በሽታ ነበረብኝ። ከዛ ሰዎችም የሚነግሩኝም እያስፈራረኝ የነበረ ነገር ስለነበረ እየፈራው ነበረ። ቀዶ ጥገና የሚባል ነገር ብዙ የሚሰማው ወሬው ጥሩ ስላልነበረ እየፈራውኝ ነበር። እስካሁን ድረስ ታማሚ ተጠቂ ነበርኩኝ። አሁን ላይ ግን በመጨረሻ ላይ ወደ ጤና ባለሙያ በመምጣት የሚያስፈልገውን ድጋፍ ትብብር እንዳለ ሰምቼ መጥቻለሁኝ። የመጣሁትም እዚህ 6 ኪሎ በሚገኘው የካቲት ሆስፒታል የካቲት 12 የሚባለው ሆስፒታል ነው። የመጣሁበት ምክንያት ደግሞ በጣም ከታች ጀምሮ እስከ ላይ ድረስ ያለው የአገልግሎት አሰጣጥ በጣም በተገቢ ሁኔታ ትብብር እንደሚያደርጉ ስለሰማሁት ነበረ። ከሰማሁትም በላይ ነው እያየሁትም ያለሁት። አሁን ላይ ተዘጋጅቼ ይኸው ዛሬ ቀን ላይ ቀዶ ጥገና ለመደረግ ተዘጋጅቻለሁኝ። በጣም ላመሰግን እወዳለሁኝ። እና በሽታው የሚያደርሰው ጥቃት ምንድነው? የወገብ ህመም አለው፣ ጡንቻዎችን ያደክማል፣ የራስ ምታት ከፍተኛ አለው፣ የልብ ምት አለው፣ የፈረድ መዛባት አለው፣ አቅም ማጣት አለ፣ የምግብ ፍላጎት እየጨመረ የክብደት ማነስ አለ እና በጣም ከባድ ችግር ነበር። ያንን ሁሉ ተቋቁሜ ነበር የነበርኩት። አሁን ላይ ግን ከአቅሜ በላይ ሲሆን ሊሰራ ብዬ በወጣሁበትም ስደት ሀገር ነበርኩ። እዛም በጣም ታምሜ ተመልሻለሁኝ። አሁን ደግሞ እዚህ ሕክምና ላይ ይገኛለሁ። አሁን ወደ ቀዶ ሕክምና እየገባን ነው። ያለውን ሂደት አብረን የምናየው ይሆናል። ተመልሰናል። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችን ነው። የዛሬው እንግዲህ የጤና ጥበብ ፕሮግራማችን በየካቲት 12 ሆስፒታል ቅጥር ግቢ ውስጥ
ቀዶ ሕክምና ክፍል ውስጥ ነው የምንገኘው። ዛሬ ደግሞ እዚህ የተገኘ ነው ለእናንተ ለተመልካቾች ይጠቅማል ያልነውን አንድ ኬዝ ወደ እናንተ ለማቅረብ ነው እዚህ የተገኘ ነው። ካጠገቤ እንግዲህ የዛሬውን የቀዶ ሕክምና በበላይነት እየመራ ስራውን የሚሰራው ሐኪም ጋር ነው ያለሁት። ከሱ ጋር የተወሰኑ ቆይታዎችን እናደርጋለን። በተለይ ደግሞ ዛሬ ስለሚሰራው የሕክምና ምን ይመስላል የሚለውን ነገር እናያለን። ፕሮግራማችን እንግዲህ ከትውውቅ እንጀምራለን። እንደምን አደርክ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። እንተዋወቅ እስቲ ማን እንበል? እኔ ዶክተር ወንዶሰን አምታታው እባላለሁ። በየካቲት 12 ሆስፒታል ሜዲካል ኮሌጅ የኢንዶክራይን እና የጡት ቀዶ ሕክምና ሰብ ስፔሻሊስት እንደዚሁም በትምህርት ክፍሉ የሕክምና ትምህርት ቤት ዲን እና የተባባሪ ፕሮፌሰር ነኝ። በጣም አሪፍ። እንግዲህ ያው ዛሬ ከጀርባችን እንግዲህ አንድ የቀዶ ሕክምና ለማድረግ የዚሁ የቀዶ ሕክምና ቡድኑ የተለያዩ ስራዎችን ዝግጅት እያደረገ ነው የሚገኘውና እስቲ ነው ዛሬ ሊሰራ ስለታሰበው ነገር የተወሰነ ነገር አሁን የምንገኘው የአንድ ትልቅ የህክምና መስጫ ተቋም ላይ ነው የምንገኘው። ታካሚያችን እንግዲህ ራሷን አስታውቃለች። ያላትንም የጤና ችግር በተወሰነ መልኩ ለእናንተ አስረታለች ማለት ነው። አሁን በቀጥታ እንግዲህ ታካሚያችን ወደ ህክምና መስጫ ተቋም ወይም ደግሞ ወደ ቀዶ ህክምና ክፍል ውስጥ ገብታለች ማለት ነው። ወደ ውስጥ እንገባና ምን እየተደረገ ነው ያለውስ መረጃ ምን ይመስላል፣ እንዲሁም ደግሞ ስላላት ህመም የተለያዩ ጠቅላላ መረጃዎችን ከሐኪሙ ጋር የተወሰኑ ቆይታዎችን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ታርዛለን። አብራችሁን ቆዩ። እሺ፣ አመሰግናለሁ። ያው እንዳልኩት ሙያዬ ኢንዶክሪን እና የጡት ቀዶ ህክምና ነው። ስለዚህ ዛሬ የምሰራው የኢንዶክራይን ሰርጀሪ ነው። ያ ማለት የእንቅርት ቀዶ ህክምና ነው። ያው እንግዲህ እንደምታዩት ልጃችን ዛሬ የሚሰራላት እንቅርት ችግር ያለባት ናት። ስለዚህ የምንሰራላት የእንቅርት ቀዶ ህክምና ይሆናል ማለት ነው። በጣም ጥሩ። እንደው ለተመልካቾች እስኪዘጋጅልን ድረስ ለተመልካቾች አንዳንድ ነገር እስቲ መረጃዎችን በመስጠት እንቆይ። እንደው በዋናነት እንቅርት ማለት ምን ማለት ነው በተለምዶ የሚለውን ነገር እሱን አይተን። ያው እንቅርት ማለት እንግዲህ አንገታችን ላይ እጢ ያለ ኢንዶክራይን እጢ ያለ ያም ታይሮይድ ሆርሞን ታይሮይድ ግላንድ ይባላል። እንግዲህ እንቅርት የሚባለው ያ ታይሮይድ ግላንድ በሚያብጥበት ሰዓት ነው። በሚያብጥበት ሰዓት እንቅርት ብለን እንጠራዋለን። እንግዲህ ታይሮይድ ግላንድን ወይም እንቅርት የሚባለውን የሚያሳብጡ ብዙ ምክንያቶች ይኖራሉ። ስለዚህ ገራም እጢ ሊሆን ይችላል፣ የካንሰር እጢ ሊሆን ይችላል። ስለዚህ ገራም እጢ ከሚባሉት ውስጥ እንግዲህ መልቲኖዱላር ጎይተር ወይም ከአዮዲን እጥረት ጋር ተያይዞ ሊመጣ የሚችል እንቅርት ማለት ነው። ሌላው ካንሰር ከሆነ ደግሞ ብዙ አይነት ካንሰሮች አሉ። ወደ 4 አይነት ካንሰሮች አሉ። እንደሱ ሊሆን ይችላል ማለት ነው። እንግዲህ ገራሙን በምናይበት ሰዓት 2 አይነት ገራም እጢ ሊኖር ይችላል። አንደኛው በጣም የሚያመነጭና ሌላኛው ደግሞ የታይሮይድ ሆርሞን ብዙ የማያመነጭ ማለት ነው። በጣም የሚያመነጭ ሆርሞን ከመጠን በላይ የሚያመነጨውን ቶክሲክ ጎይተር ይባላል። ቶክሲክ ጎይተር ይባላል። ከመጠን በታች ደግሞ የሚያመነጭ ደግሞ ከሆነ ሃይፖታይሮይዲዝም ይባላል። ሃይፖታይሮይዲዝም ይባላል። ስለዚህ ሁለቱም የራሳቸው ምክንያቶች አሉት። ለምሳሌ ሃይፖታይሮይዲዝም በምናስብበት ጊዜ ሰውነታችን ራሱ አንቲቦዲ እና አንቲጂን ይባላል። የራሳችን የሰውነት አካል ራስ በራሱ ሲጠፋፋ እንበለው እንግዲህ በአማርኛው አውቶ ኢሚዩን ዲስኦርደር ይባላል አክቹአሊ። ስለዚህ በዛ ጊዜ ሊፈጠር የሚችል ሃይፖታይሮይዲዝም ይኖራል። ያ ማለት ሃሺሞቶስ ታይሮይዳይተስ የሚባለው ማለት ነው። ያ ማለት ምንድነው? ሆርሞኑን የሚያመነጩት ሴሎች ሲጎዱ እንደ ኢንፍላሜሽን መቆጣት ነገር ሲፈጠር የዛ ጊዜ የሚመነጨው ሆርሞን ዝቅተኛ ሲሆን ሃይፖታይሮይዲዝም ይባላል። ከዛ ጋር ተያይዞ ኖርማል የነበረው የታይሮይድ ግላንድ ሊያብጥ ይችላል፣ ሊቆጣ ይችላል። የዛ ጊዜ ከፊት ለፊት ሊመጣ ይችላል። አንዱ እሱ ነው። ሌላው በተለይ ወጣት ሴቶች ላይ በዚህ 10ዎቹ እድሜ ውስጥ ላይ በሚከሱ ይሄ የሰውነት ለውጦች አሉ። ሃይ ሜታቦሊክ ቼንጆች አሉ። የዛ ጊዜ የሆርሞን እጥረት ሊያጋጥማቸው ይችላል። በዛ ጊዜ የሆርሞን እጥረት ሲያጋጥማቸው ያንን ያጋጠማቸውን የሆርሞን እጥረት ለማካካስ የታይሮይድ ግላንዱ ራሱ ፕሮሊፌሬት ያደርጋል፣ ራሱ ያራባል። ስለዚህ የዛ ጊዜም ሊፈጠር ይችላል። ምን ሃይፖታይሮይዲዝም የሆነ የእንቅርት ማበጥ ማለት። ሌላ በፕሬግናንሲ ጊዜም ሊፈጠር ይችላል። በእርግዝናው ጊዜ ማለት ነው። በእርግዝናው ያው እንደሚታወቀው ሜታቦሊክ ዲማንዳቸው ሴቶች በጣም ይጨምራል። በዛ ልክ ደግሞ የታይሮይድ ግላንድ በቂ የሆነ ሆርሞን በማይሰጥበት ጊዜ አሁንም ታይሮይድ ግላንድ ራሱን ፕሮሊፌሬት ሲያደርግ እብጠት ነገር ሊፈጠር ይችላል። ስለዚህ በዛ ጊዜ ሃይፖታይሮይዲዝም ሊፈጠር ይችላል። ስለዚህ ሃይፖታይሮይዲዝም የሚፈጠርባቸው ምክንያቶች እነዚህ ናቸው። ሌላ
ቶክሲክ ጎይተር ወይም ኃይለኛ የሚያመነጭ ሆርሞን የሚያመነጭ የሚፈጠርባቸው ሁለት ምክንያቶች ናቸው። አንደኛው ግሬቭስ ዲዝ ይባላል። ግሬቭስ ዲዝ በጣም ወጣቶች ላይ በብዛት የምናየው ግሬቭስ ዲዝ ትንሽ ብዙ እብጠት ላይ ይኖር ይችላል። የተወሰነ እብጠት ዲፊውዝ የሆነ እብጠት ይኖርና ግን በጣም ክሊኒካሊ ምንድነው ብዙ መገለጫዎች አሉት። ለምሳሌ የጸባይ መቀየር ሊሆን ይችላል፣ መነጫነጭ ሊሆን ይችላል፣ እንደዚህም ደግሞ የልብ ድካም ሊያጋጥማቸው ይችላል፣ የወር አበባ መቆራረጥ ሊሆን ይችላል፣ ሌሎች አይን ኳስ ጣለች እሱ ወደ ውጭ መውጣት ሊሆን ይችላል። ግሬቭስ ዲዝ በዋናነት ምልክቶቹ እነዛ ናቸው። የሰውነት መንቀጥቀጥ ሊሆን ይችላል፣ በቃ በቀላሉ መቆጣት፣ መበሳጨት፣ እንደዛ አይነት ነገር ከዚህ በፊት የሌለ ባህሪ ድንገት ተከሰተባቸዋል። አይናቸው ጎላ ጎላ ይላል። እንደውም አንዳንዶቹ አይናማ ምናምን እስከመባል ይደርሳል። ግን ለችግሩ ሌላ ሆነ ያለ ማለት ነው። እና ይሄ ግሬቭስ ዲዝ ይባላል። እንዳልኩ በዋና ብዙ ጊዜ የሚከሰተው በወጣቶች ላይ ነው። ያ ማለት ግን በትልቅ ሰዎች ላይ አይከሰትም ማለት አይደለም። ስለዚህ አንዱ ግሬቭስ ዲዝ ነው። ሌላ ቶክሲክ መልቲኖዱላር ጎይተር ይባላል። ያ ማለት ምንድነው? በተለይ እነዚህ የአዮዲን እጥረት ያለባቸው ቦታዎች ላይ የሚከሰት በአብዛኛው መጀመሪያ ላይ ምንድነው የሚሆነው? አዮዲን እጥረት ያለባቸው ቦታዎች ላይ አዮዲን በቂ ስለማይመረት ያንን ለማካካስ የታይሮይድ ግላንዱ ራሱን ፕሮሊፈሬት ያደርግና ሳይዙን ይጨምራል። ስለዚህ በዛን ሰዓት አስፈላጊ የሆነውን ታይሮይድ ሰፕሊመንት ካላረግነው ወይም አዮዳይዝድ የሆነ ሳልት ካልሰጠን ወይም እንደዚህ ሌቮታይሮክስ እና ሌሎች መድኃኒቶች አሉ እነሱን ካልሰጠን ያበጠው ነገር በነበረበት እያበጠ ሊቀጥል ይችላል። ስለዚህ ምን ሊሆን ይችላል ማለት ነው? ኖዱላር ጎይተር ሊሆን ይችላል። ኖዱላር ጎይተር ማለት በቃ አበጥ ያለ ነገር ውጤት የማያመነጭ ግን ዝም ብሎ ካልሲፋይድ ሆነ ጥሩ ያልሆነ ነገር ይፈጠራል። ከዛ ቀስ እያለ ያ ኖዱልስ ራሱ ምን ሊያመነጭ ማለት ነው? ሆርሞን ሊያመነጭ ይችላል። ያ ቶክሲክ መልቲ ኖዱላር ጎይተር ነው። ለዛ ነው። ስለዚህ ያ የተፈጠረው ኖዱል ምን ማምረት ይጀምራል ማለት ነው? ሆርሞን ራሱ ከበቂ በላይ ሊያመነጭ ይችላል። ኦቨር ይሆናል ማለት ነው። ያዛ ጊዜ ይባላል ቶክሲክ መልቲ ኖዱላር ጎይተር። ስለዚህ በአብዛኛው እንዳልኩ ነው። በቃ ብዙ ጊዜ አሁን ከአንዳንድ ቦታ የመጡ ታካሚዎቻችን ጎረቤቱ ዘመዱ ምናምን ብዙ ጊዜ ምን ይሆናል? ጎይተር ኖራቸዋል። አንዳንዶቹ እንደው በዘር ይመጣ ይመስላቸዋል። አሁን አንዳንድ ጊዜ በቃ አጎቴም አለበት አክስቴም አለበት እናትም አለበት። ስለዚህ ሰው እንደሚያስበው በዘር ይመጣ ነው የሚያስበው። ኦፍ ኮርስ በዘር የሚመጣ እንቅርት አለ አይመጣም ማለት አይደለም። ግን አብዛኛው ማህበረሰብ እዛ አካባቢ ያለ ሰው ጎይተር ካለበት እዛ አካባቢ አዮዲን እጥረት አለ ማለት ነው። ብዙ ጊዜ አዮዲን ሰፕሊመንት አይደለም ማለት ነው ውሃው። እና አይ ቲንክ በአሁኑ ሰዓት በአብዛኛዎቹ ቦታዎች ይሄ እንደዛ አይነት ነገሮች ለመቅረፍ እየተሞከረ ነው። ብዙ ሰዎችም አዮዳይዝድ የሆነ ጨው እንዲጠቀሙ እየተደረገ ነው። እሱም በተወሰነ ለመቅረፍ ተሞክሯል። ግን ይሄ ኢንዴሚክ ኤሪያ የሚባለው ከዛ ጋር ተያይዞ በተለይ በጣም ብዙ ታካሚዎች የሚመጡት ተመሳሳይ ኤሪያ ላይ ነው ማለት ነው። ስለዚህ ጎይተር እንግዲህ በሁለት መልኩ ሊሆን ይችላል። አንደኛውን ጨረስን ማለት ነው፣ ገራሙ ማለት ነው። ሌላው ነው ካንሰር ይባላል። እንግዲህ ደግሞ ታይሮይድ ካንሰር ይባላል። የእንቅርት ካንሰር ማለት ነው። የእንቅርት ካንሰር እንግዲህ ብዙ ምክንያቶች ይችላል። አንደኛ በዘር ሊመጣ ይችላል። ሌላ ጨረር ምናምን አሁን ለአንገታችን የታይሮይድ ግላንድ የሚባለው ለጨረር የተጋለጠ እንደሆነ ለሌሎች ለምሳሌ ሌሎች ሕክምናዎችን ስናክም ወይም ለምርመራ የምንልካቸው የጨረር ሕክምናዎች የታይሮይድ ካንሰር ሊያጋልጠን ይችላል። እና አንዳንዶቹ ያው አይታወቁም። ምክንያቱ ይሄ ነው ማትላቸውም ይበዛል። አብዛኛው የካንሰር ምክንያት ይሄ ነው አትለው። ምክንያቱ ግን ያው ሲመጣ ካንሰር እንደሆነ ትላለህ። ግን በአብዛኛው ከጨረር ጋር ሊያዝ ይችላል፣ ከዘር ጋር ሊያዝ ይችላል ማለት ነው። ስለዚህ ይሄ ታይሮይድ ካንሰር ደግሞ የራሱ እንትኖች አሉ፣ ክላሲፊኬሽኖች አሉ። ወደ 4 አይነት ታይሮይድ ካንሰር አለ። በዋናነት አብዛኛው ላይ ወደ 80% የሚሆነው ፓፒላሪ ታይሮይድ ካንሰር ይባላል። ሌላው ፎሊኩላር ታይሮይድ ካንሰር፣ ከዛ አናፕላስቲክ ሜዱላሪ ሃርድ ሴል ካርሲኖማ ይባላል። ከነዚህ ውስጥ ያየን እንደሆነ በጣም የተሻለ የሚባለው ፓፒላሪ ታይሮይድ ካንሰር ነው። የተሻለ ማለት ተመልካቾች ግልጽ ማለት ምንድነው? ካንሰር የተሻለ የሚባል ነገር የለም። ኦፍ ኮርስ ግን ምንድነው ለማለት የፈለኩት ያው አንዳንድ ከመጥፎም ጥሩ ይመረጣል እሱን ለማለት ነውና አሁን ካለው የታይሮይድ ካንሰር 80% እጁን የሚይዘው ፓፒላሪ ታይሮይድ ካንሰር የሚባለው አክመናቸው ታካሚዎቻችን ለረጅም ጊዜ ምናልባትም
ሌሎች ጤነኛ ናቸው ከምላቸው ሰዎች እኩል እድሜ የሚኖሩበት አይነት ካንሰር ሲሆን አውትካሙ በጣም የተሻለ ነው። ለምሳሌ ሳታክመው ራሱ ለምሳሌ ፓፑላር ታይሮይድ እስከ 10 ዓመት ሊቆይ ይችላል። ግን ደግሞ ስታክመው እንደ ማንኛውም ጤነኛ ሰው ትክክለኛው ለምሳሌ ህክምናዎቹ አንዱ ሰርጀሪ ነው፣ ሁለተኛው ራዲዬሽን ቴራፒ ነው። ራዲዬሽን ቴራፒ ነው ሀገራችን አሁን በቅርቡ ተጀምሯል። እሱን ካረክለት አውትካሙ ጥሩ ነው ለማለት ነው። ሌላው ፎሊኩላር ታይሮይድ ካንሰር ይባላል። እንደዚሁም ደግሞ አናፕላስቲክ በጣም አስቀያሚ የሚባለው እኛ በተለይ አሁን ታይሮይድ ካንሰር ያለበት ሰው አናፕላስቲክ ከሆነ ያው እኛም ራሱ ተስፋ እንቆርጣለን። ማገዝ የማይችልበት አይነት በሽታ ሲሆን ትንሽ ይከብዳልና ከዛ ውጭ ያሉት ሜዱላሪ ሌላው ነው። ያው ሜዱላሪም መጥፎም የተሻለ የሚባል ነገር አለው። ምንድነው ሜዱላሪ ታይሮይድ ካንሰር የሚባለው ብቻውን አይመጣም። አንዳንድ ጊዜ ብቻውን አይመጣም፣ ከሌሎች ተያያዦች አጃቢዎች አሉት። የዛ ጊዜ አስቀያሚ ነው የሚሆነው ማለት ነው። ግን እንዳጠቃላይ ግን ከካንሰሮች ኦቨር ሳየን የታይሮይድ ካንሰር የሚባለው ፕሮግኖሱ ወይም አውትካሙ በጣም የተሻለ ነው። እንዳልኩ ብዙ የካንሰር ህክምናዎች ለረጅም ጊዜ የመኖር እንትናቸው ዝቅተኛ ነው በአንጻራዊ ስታይ ማለት ነው። ታይሮይድ ካንሰር ግን እንዳልኩ 80% የሚሆነው የታይሮይድ ካንሰር ፓፑላሪ ነው አልኩ። ከፓፑላሪ ደግሞ በትክክለኛው ካከምከው በትክክለኛው በኢርሊ ከታከመ ከዛ በኋላ ከሰርጀሪ በኋላ አስፈላጊውን ህክምና ከተደረገ በቃ ጤነኛ ከሚባል ሰው እኩል መኖር የሚችልበትን ህክምና መፍጠር ትችላለህ። ከዚህ አንጻር የእንቅርት ካንሰር በአንጻራዊ የተሻለ የካንሰር አይነት ብለን እንደ ባለሙያ እናስባለን ማለት ነው። ያው ቅድም ነገር ባለ አንጻራዊ ለምሳሌ የጡት ካንሰር አለ፣ የታይሮይድ ካንሰር አወዳደር ብትለኝ እሱ በጣም የሚለያይ ነገር ነው። ይሄን ለማለት ነው እና ያው ካንሰር ጥሩ ነገር የለው ማለት ነው። ስለዚህ ወደ ህክምናው ስንመጣ የሁለቱም ታይሮይድ ካንሰርም ሆነ እነዚህ ቶክሲክ ጎይተሮች ያው ፋይናሊ የሚሆነው ሰርጀሪ ነው። በእርግጥ አሁን ወደ ታይሮይድ ቶክሲክ ጎይተር ስንመጣ ይሄ ግሬቭስ ዲዚዝ የሚባለው በአንጻራዊ ሌሎች ነን ሰርጂካል ትሪትመንቶች ሊኖሩት ይችላሉ። ራዲዬሽን ቴራፒ ይባላል። በጣም ትልቅ ኖዱል የሌለው ከሆነና ዝም ብሎ ዲፊውዝ ማለት ዝም ብሎ የሆነ እብጥ ያለ ነገር ውስጥ ሳይኖር የሆነ ዝም ብሎ ኢንላርጅድ የሆነ ነገር ከሆነ ራዲዬሽን ቴራፒ ስንሰጣቸው ወደ ኖርማሉ ይመለሳል። ግን ከዛ በኋላ ምን ያስፈልጋቸዋል? ራዲዬሽን ቴራፒ ባለ ከሰጠናቸው በኋላ ያ ሆርሞን ምን ሆርሞን አያመነጭም ማለት ነው። ግላንዱ ሆርሞን አያመነጭም። ስለዚህ ከዛ በኋላ ምን ያስፈልገናል ማለት ነው? ሰፕሊመንት ያን የሚተካ ሆርሞን ያስፈልገናል። ስለዚህ ነን ሰርጂካል ማኔጅመንት ለምን ይኖራል ማለት ነው? ለግሬቭስ ዲዚዝ ማለት ነው። ከዛ ውጭ ግን ቶክሲክ መልቲኖዱላር ጎይተር የሚባለው ወይም ያው እንቅርት ብዙ ጊዜ የምናየው እንቅርት የመጨረሻ ህክምናው ሰርጀሪ ነው። ምናልባት ከሰርጀሪ በፊት ቶክሲክ ሲምፕተሙን ለማስተካከል ለምሳሌ ይሄ መበሳጨቱን፣ የወር አበባ መቆራረጥ በቀላሉ አሁን አንተ ጥሩ ስሜት እየተሰማህ ቶክሲክ የሆነ ሰው በጣም ይሞቀዋል። እንደዚህ ነገሮችን ማስተካከል አለብን። ምክንያቱም ሰርጀሪ አይሰራም ቶክሲክ ባለበት ሁኔታ ለማለት ነው። ስለዚህ ቶክሲቲውን አስተካክለን ከዛ በፊት የሚሰጡ መድኃኒቶች አሉ ማለት ነው። ለምሳሌ ፒቲዩም ይባላል፣ ካርባዞል፣ ሜታሞዛል የሚባሉ መድኃኒቶች አሉ። ምናልባት ብዙ ታካሚዎች ለ6 ወርም ለ1 ዓመትም ለ2 ወርም የሚወስዱት ህክምና አለ ከሰርጀሪ በፊት ማለት ነው። ግን ኖርማል ሲስተካከል የሚረጨው ነገር ከተስተካከለ በኋላ የመጨረሻው ህክምና ሊሆን የሚችለው ምንድነው ማለት ነው? ቀዶ ህክምና ነው ማለት ነው። ቀዶ ህክምናው እንግዲህ እንደየ እንትኑ ይለያያል። አሁን አንዳንድ ጊዜ እንግዲህ በተፈጥሮ ሁለት ግላንድ ነው ያለ፣ በቀኝና በግራ በኩል ነው። እነሱን የሚያዝ ደግሞ ኢዝመስ የሚባል አለ። ያው ብዙ ጊዜ ብዙ ሰዎች ላይ አለ። ስለዚህ በአንድ በኩል ብቻ ከሆነ ያለው የሚረጨው እና እሱን እርግጠኛ ከሆነ የሚረጨው ያበጠው ብቻ ከሆነ ያን ብቻ ልናስወግደው እንችላለን። ያ ደግሞ ሄሚታይሮይዶክቶሚ ወይም ግማሹን ማውጣት እንደማለት ነው። ያው እንግዲህ ያው እሱን ለማወቅ ሌሎች ተጨማሪ ምርመራዎች ያስፈልጋሉ። ለምሳሌ ራዲዮአይድን ስካን የሚባል አለ። ራዲዮአይድን ስካን አሁን በቅርብ ነው እኛም የዛሬ ዓመት ነው እኛ ጋር የመጣው። እሱን ካሰሩልንና አይ የሚረጨው ያበጠው ብቻ ነው ብለው ከነገሩ ያበጠው ብቻ ልናወጣ እንችላለን። ሌላው ይቀራል። ያ ነው። እንዳጋጣሚ ግን ብዙ ታካሚዎቻችን አፎርድ ያደረጉ የህክምና በጣም ውድ ነው። እንደ ሀገራችን አንድ ቦታ አንድ ሴንተር ላይ ብቻ ነው ያለው። ስለዚህ ቀኙ ይሁን ግራ ይሁን ማለት ጤነኛው ያላበጠው ይሁን ያበጠው ይሁን የሚያመነጨው እርግጠኛ መሆን ስለማንችል ያለን አማራጭ ምንድን ነው? ሙሉ በሙሉ ማውጣት ይችላል። ምናልባት ሙሉ በሙሉ ማውጣት ትክክለኛው ህክምና ሆኖ እያለ አንዳንድ ጊዜ ደግሞ ትንሽ ልንተው እንችላለን ለሁለት ነገር። አንደኛው ምናልባት ቀጣው ህክምና የሚሆነው ምንድነው? ታይሮይድ መውሰድ ነው አይደለ? እንደው አፎርድ ካላረጉ መድኃኒት ማግኘት ይቸገራሉ ብለን ስናስብ ትንሽ እንተውና
በቃ ያን ብዙ ሪከር ያደረግም ከምንም ይሻላል ልንተው ይችላል። አንድ እሱ ነው። ሁለተኛ ያው ቶታል ታይሮይዶክቶሚ ወይም ሙሉ በሙሉ እንቅልፉን ስናወጣ ሌሎች አብሮ ኮምፕሊኬሽኖች ሊኖሩ ይችላሉ። እነሱንም በተወሰነ ለመቀነስ ትንሽ እንተው እንችላለን። ስለዚህ ለተለያየ ምክንያት ትንሽ እንተው እንችላለን። ግን ያው ስታንዳርድ እንትኑ ሆርሞኑ ማግኘት የሚችሉ ከሆነ አቅም ካላቸው ምናምን ቶታል ታይሮይዶክቶሚ መስራት ነው። ይሄ ለምንድን ነው? ለቶክሲክ ጎይተር ነው። ወደ ካንሰሩ ከሄድን በኋላ ካንሰር ነው ከተባለ በኋላ አሉ የተወሰኑ አይነት ካንሰሮች በአንድ በኩል ብቻ ሰርተን ፎሎ የምናደርጋቸው፣ ግን አብዛኛው ኦልሞስት ኦል በሚባል ደረጃ ካንሰር ከሆነ ሙሉ በሙሉ እናወጣለን። ከዛ በኋላ ቀጣይ ህክምናዎች አሉት። ቀጣይ ህክምናዎች ምንድናቸው? አቅማቸው አፎርድ የሚያደርጉ ከሆነ ታካሚዎቻችን ራዲዮ አብሌሽን ቴራፒ ይባላል። አሁን ፓዮኒር ዳያግኖስ ሴንተር ጀምረዋል። ወደዛ ነው የምልካቸው። ብዙ ያው ትንሽ ወረድ ይላል። ኮስቲ ነው በተወሰነ ግን አቅም ያለው ሰው ወደዛ ይሄዳል። ምክንያቱም ውጭ ነበር ከዚህ በፊት የምንልካቸው አቅም ያላቸውን፣ አሁን ቢያንስ አገር ውስጥ መጥቷል። እሱን አንዱ አማራጭ ራዲዮ አብሌሽን ቴራፒ አማራጭ። እሱን የማይችሉ ደግሞ ከሆነ ምንድነው ሃይዶዝ ሌቮታይሮክሲን ወይም የታይሮክሲን ሆኖ በከፍተኛ ደረጃ እንዲወስዱ ማለት ማለት ምንድነው? ይሄ ምናልባት የቀረ ትንሽ የምትሆን የቀረች እጢ ካለች እንዳትራባ እሷን ሰፕረስ ለማድረግ ምን እንጠቀማለን ማለት ነው? ሃይዶዝ ሌቮታይሮክሲን እንወስዳለን፣ እንዲወስዱ እናደርጋቸዋለን። ስለዚህ እንደሌላው የካንሰር አይነት ያን ያክል የታይሮይድ ካንሰር የጨረር ህክምና ምናምን ሊያስፈልግ ይችላል። የሚያስፈልግባቸው ሁኔታዎች ለምሳሌ አናፕላስቲክ ታይሮይድ ሲሆን ያው ህክምናው በጣም ፑር ስለሆነ ሁሉን መሞከር ነው። ራዲዮ አብሌሽን ቴራፒ ማነው እንትን የጨረር ህክምና ልንሞክር እንችላለን። ኬሞቴራፒ ወይ በደም ስር የሚሰጥ መድኃኒት ልንሞክር እንችላለን። ሌሎቹ ግን በዚህ ፎሊኩላር ታይሮይድ ሴ፣ አናፕላስቲክ ታይሮይድ ሴ የሚባሉት ዲፈረንሺየት ታይሮይድ ሴ ይባላሉ። አይዘው ዲፈረንሺየት ማለት በቃ ለነዚህ ለራዲዮ አብሌሽን ቴራፒ ምቹ ናቸው ማለት ነው። ስለዚህ በዛ ማከም እንችላለን። ወይም ደግሞ በአዮዲን ማነው አይ ሚን በሌቮታይሮክሲን በሱም እንትን ሰፕረስ ማድረግ እንችላለን ማለት ነው። ስለዚህ አሁን የካንሰሩ ቀጣይ ህክምና አለው ማለት ነው። የእንትኑ ደግሞ የካንሰር ያልሆኑት ደግሞ ምን አለ ማለት ነው? ሙሉ በሙሉ ካወጣ ነው ሆርሞን እንተካለን። ግማሹን ካወጣ ነው ደግሞ እያየን የሚያንሳቸው ከሆነ ትንሽ እንጨምርላቸዋል። ለምሳሌ ትንሽ አስቀርተን የቀረው ነገር በቂ ካልሆነ ትንሽ ሰፖርት እናደርጋቸዋለን። ሌቮታይሮክሲን 50-25 ሚሊ ማይክሮግራም ሌቮታይሮክሲን እንሰጣቸው እንችላለን ማለት ነው። ከዛ ውጭ ቅድም አንድ የጠቀስኩልህ ሃይፖታይሮይዲዝም ሆነ ወይም የሚያመነጨው ዝቅተኛ ሆኖ ትንሽ እብጠት ሊኖራቸው ይችላል ብያለሁ አይደለ? እብጠት ካላቸው ያንን በሌቮታይሮክሲን ወይም ሆርሞን ሰፖርት ስናደርገው ያብጠቱ ይወላል። ከዛ ውጭ ደግሞ ይሄ ብዙ ጊዜ አውቶኢሚዩን ዲዝ ሃሺሞቶ ታይሮይዳይተስ ነው ብያለሁ። ሌላ ኢንፌክሽን የባክቴሪያል ኢንፌክሽን አይኖረንም ብዙ ጊዜ። ስለዚህ በራሱ ጊዜ ሰብሳይድ ያደርጋል። ስለዚህ አናልጀዚክ ነገር እንሰጣቸው እንችላለን። ለምሳሌ እነዚህ ስቴሮይድ እንሰጣቸው እንችላለን። ጎን ለጎን ምን እየሰጠን ሆርሞን እየሰጠን ማለት ነው። ያው የራሱ እንትኖች አሉት፣ ደረጃዎች አሉት። መጀመሪያ ላይ ኖርማሊ እነዚህ አውቶኢሚዩን ዲስኦርደር ያላቸው ታካሚዎቻችን ወይም ይሄ የሚቆጣው መጀመሪያ ላይ ነው ቶክሲክ ነው የሚሆኑት። ምክንያቱም ሆርሞኑ ያከማቸውን እንትን አውቶ እንትኑ ሲከሰት ይሄ ኢንፍላሜሽን ሲከሰት ሪሊዝ ያደርገዋል። ስለዚህ በዛ ሪሊዝ በሚደረግበት ጊዜ ሙሉ ሆርሞን ወደ ሰውነታችን ደም ስሮች ሲገባና ቶክሲክ ይሆናሉ። ከዛ ያ ሪሊዝ የሆነው ሲያልቅ ታይሮይዱ ኦልሞስት ስለታወከ በኢንፍላሜሽኑ ሌላ ማመንጨት ስለማይችል ከዛ ቀስ እያለ ይቀንስና ምን ይሆናሉ ማለት ነው? ሃይፖታይሮይዲዝም ወይም ዝቅተኛ የሆርሞን መጠን። ልክ በዛ ሰዓት ማድረግ አለብን ማለት ነው። እኛ ሰፖርት ማድረግ መቻል አለብን ማለት ነው። ቶክሲክ ከሆኑ መጀመሪያ ያን ቶክሲቱን የሚቀንስ መድኃኒት ሊወስዱ ይችላሉ። ለምሳሌ ፒቲዩ፣ ካሪማዞል ሊወስዱ ይችላሉ፣ ዝቅ የሚያደርግ ማለት ነው። ግን ሃይፖታይሮይዲዝም ከሆኑ በኋላ ደግሞ ያችን ሰፖርት አድርገን ታይሮክሲን እንሰጣቸው እንችላለን ማለት ነው። ከዛ ቀስ እያለ ፎሎ ስናደርጋቸው አብዛኛው በሚባል ደረጃ ወደ ነበረበት ይመለሳል፣ ጤነኛ ይሆናል። ያበጣውም ነገር ይቀንሳል። ስቴሮይድ ስንሰጣቸው፣ ሌቮታይሮክሲን ስንሰጣቸው ወደ ነበረበት ይመለሳል ማለት ነው። ስለዚህ ከሞላ ጎደል ይሄን ይመስላል። እንደ በዋናነት ግን አሁን እንቅርት ያለባቸው ሰዎች ምን አይነት ምልክት ሲኖራቸው ነው ወደ ጤና ተቋም መሄድ ያለባቸው ብለህ ታስባለህ? ያው ማለት ማንኛውም ግለሰብ ማህበረሰብ አንገቱ ላይ የተለየ ነገር ካለ ወደ ሕክምና ቦታ መሄድ አለበት። ምክንያቱም ሁለት ነገር ሊሆን ይችላል። አንደኛው እንዳልኩ ቅድም ገራም ሊሆን ይችላል። እውነት ነው። አንዳንዴ ዝም ብሎ የማያመነጭ ዝም ብሎ የሚያብጥ ሊኖር ይችላል በነገራችን ላይ። ምክንያቱም ቅድም እንዳልኩ መጀመሪያ አካባቢ ላይ የአዮዲን እጥረት በነበራቸው ሰዓት ያብጥና ከዛ አዮዲን ሲስተካከል ዝም ብሎ ባበጠበት የሚቀር ማለት ነው። ይሄ ሲምፕል ጎይተር ይባላል። ከዛ ውጭ ግን ካንሰር ሊሆን ይችላል። ስለዚህ ያን ማረጋገጥ የምንችለው መቼ ነው? ሄዶ ምርመራ
አልትራሳውንድ መጀመሪያው እንቅርት አንገቱ ላይ ያለበት ሰው መጀመሪያ አልትራሳውንድ ነው መነሳት ያለበት። አልትራሳውንድ ይነሳና ከዛ የሆነ የካንሰር ምልክት የሚያሳይ ነገር የሆነ ቦታ ላይ ካለ ከዛች ቦታ ላይ ኤፍኤንኤስ የሚባል አለ ወይም ናሙና ይወሰዳል። ናሙና ይወሰድና ይሄ ነገር እንዴት ነው ካንሰር ነው ወይስ አይደለም ተብሎ ይረጋገጣል። ያው እንደ ካንሰር ነው ከሆነ ቅድም ባልኩ መሰረት ህክምና ይቀጥላል ማለት ነው። ሰርጀሪ ምናምን እያለ እንቀጥላለን ማለት ነው። ከዛ ውጭ ግን ሲምፕል ከሆነ ግን ሁለት ነገሮች ይኖራሉ። ወይ ሰርጀሪ እንሰራለን ወይ ፎሎ እናደርጋለን። ብዙ ጊዜ ወጣቶች ከሆኑ ኮስሞቲክ ሪዝን ስለሚፈልጉት አንገታቸው ላይ ያበጠ ነገር ማየት ስለማይፈልጉ ለውበት ስለሚፈልጉት ኮስሞቲክ ሰርጀሪ እንሰራለን። ትልቅ ሰዎች ከሆኑ ወጣትም ሆነው አይ በቃ ሰርጀሪ ቅርብኝ ካሉ ምን እንዳደረጋቸው ፎሎ እናደርጋቸዋለን። ምክንያቱም ለረጅም ጊዜ አንገት ላይ የሚቆይ እብጠት ወይም እንቅርት ወደ ካንሰር የሚቀየር ቻንስ አለው። ሲምፕል መልቲኖዱላር ጎይተር ወደ ፎሊኩላር ታይሮይድ የመቀየር ቻንስ አለው። ሌላ ደግሞ ከሆነ ጊዜ ላይ ቶክሲክ የመሆን ቻንስ አለው። ወይም ደግሞ አንዳንድ ጊዜ የሆነ ሄሞሮጂክ የሆነና ህመም ሊኖራቸው ይችላል። ወይም ደግሞ በጣም እያበጠ ሲሄድና እዚህ ጋር የመተንፈሻ ቱቦ ማንቁርት አለ። በጣም ግፊት የሚያደርበት ከሆነ ትራኮማ ሌዥያ የሚባል ይፈጥራል እና ያ ማለት ነው ይሄ ኖርማሊ ትንሽ ካርትሬጅ ነገር አለ ቱቦአችን ማለት ነው፣ ግን ጉሮሯችን ማለት ነው። ግን እንቅርቱ ለረጅም ጊዜ የሚያርፍበት ከሆነ ይለመለስለስ ነገር ይኖራል። ስለዚህ ይሄ ካርትሬጁ ፓተንት እንደሆነ አየር እንዲወጣ እንዲገባ ያግዛል አይደል? ነገር ግን ሲለሰልስ ይዘጋና አየር እንደፈለገው መውጣት መዝጋት አይችልም። ስለዚህ ምን ይፈጠራል ማለት ነው? አፐር ኤር ኦብስትራክሽን ወይም ያተነፋፈስ ችግር ሊያመጣ ይችላል። አንድ ነው። ሌላው ደግሞ ወደ ውስጥ ወደ ሳምባ ቃፊ ውስጥ ይገባና ወደ ውስጥ ይገባና አሁንም ሌላ ችግር ይፈጥራል ማለት ነው። ስለዚህ እንደ አይነት ነገሮችን ሳይፈጠሩ ቶሎ ሕክምና ለማድረግ ያመች ዘንድ ፎሎ አፕ ላይ እናደርጋቸዋለን። ስለዚህ ታካሚዎቻችን በፈለጉበት ሰዓት ሰርጀሪ ይሰራል ባሉ ሰዓት እንሰራለን። ግን ምንድነው አይ የሆነ ታይም ላይ ሕክምና ቦታ ሄደው ሲታዩ ሲምፕል ጎይተር ወይም ጤነኛ ዝም ብሎ እብጠት ብቻ ነው ቢባሉ አይ በቃ የኔ እኮ እብጠት ብቻ ነው ካንሰርም አይደለም ምረጫውም የለም ብለው ከጠፉ ችግር ነው። መቼ ቶክሲክ እንደሚሆን አይታወቅም። መቼ ወደ ካንሰር እንደሚቀየር አይታወቅም። በጣም አብጦ ደግሞ ችግር እስከሚፈጠር ወይት የለብንም። ስለዚህ እንደዚህ የጎይተር ሲምፕል ጎይተር ያለበት ማንኛውም ግለሰብ ፎሎ አፕ ላይ ወይም ክትትል ላይ መኖር በ6 ወር ሊሆን ይችላል፣ በ3 ወር ሊሆን ይችላል መታየት አለበት። አልትራሳውንድ ስሜቶቹን ትማት አለበት። ከዛ ውጭ እንግዲህ ያው ምልክቶቹ ቶክሲክ መሆኑን አንድ ሰው እንዴት ያውቃል? እንዳልኩ ነው። በቃ የተለየ ጸባይ ኖሮች መነጫነጭ፣ በቀላል መበሳጨት ሊሆን ይችላል፣ በቃ ሙቀት አለመቻል። ሌላ እንግዲህ በተለይ ወጣት ሴቶች ከሆኑ የወር አበባ መቆራረጥ ሊሆን ይችላል። ኢንፈርቲሊቲ ሊያመጣ ይችላል። ኢንፈርቲሊቲ መካንነት ሊያመጣ ይችላል። እሱን ሊያመጣ ይችላል። ከዛ ውጭ ሽንት ቤት መጣደፍ ነገሮች፣ ምክንያቱም የጂአይ ሞቲሊቲያችን ከፍተኛ የሆነ ፓራሲምፓታቲክ አውትፍሎ በጣም ይጨምራል እና ስለዚህ አሁን ሽንት ቤት የሚሄድ ነገር ሊያመጣ ይችላል። እንትን ይሄ ግሬቪስቲስ ከሆነ ደግሞ ግሬቪስቲስ እና ቶክሲክ መልቲኖዱላር ጎይተር ይለያያሉ። ግሬቪስቲስ ከሆነ በቃ የሆነ ሰውነት መንቀጥቀጥ የሆነ እቃ ምናምን ድንገት ከእጃቸው ላይ ሊወርቅ ይችላል። በቃ የሆነ በቀላል እንትኖች እቃዎችን አለመያዝ፣ በቃ እቃ ሲሰብሩ ነው ብዙ ጊዜ የሚሉት እንደዚህ አይነት ታካሚ በጣም ቶክሲክ ሆኑ ማለት ነው። ሌላው ቅድም እንዳልኩ ነው አይናቸው ጎላጎላ ይላል። አይናቸው ወደ ውጭ ሊወጣ ይችላል እንደ ውበት። ከሆነ ጊዜ ላይ ግን ከውበትም አልፎ በጣም አስቀያሚ በጣም ወደ ውጭ ይወጣል። መሸፈን አይችልም። ድራይ አይ ሊያጋጥማቸው ይችላል። ምክንያቱም አይናችን መዘጋት አለበት፣ ስንተኛ ማረፍ መቻል አለበት። ነገር ግን በሚተኙበት ጊዜ አይዘጋም። ስለዚህ ድራይ አይ ሊያጋጥማቸው ይችላል። አይናቸውን ሊያቃጥላቸው ይችላል። ብዙ ነገሮች ውበቱ ያልፍና በራሱ ጊዜ አስቀያሚ ነው ማለት ነው። ስለዚህ እዛ ደረጃ ላይ መድረስ የለበትም ማለት ነው። በጣም አሪፍ። ሌላው እንደ ከወንድና ከሴት ላይ የትኛው ጾታ ላይ ያተኩራል የሚለው ነገር ያው በአብዛኛው ቅድም ምክንያቶቹን ለመግለጽ እንደሞከርኩት እብጠቱ ሊፈጠርባቸው የሚችሉ ምክንያቶች አሉ። ይሄ ሜታቦሊክ ዲማንዳችን በጣም ሲጨምር ማለት ሆርሞን በጣም ሲያስፈልገን ነው ብያለሁ አሉ። እሱ መቼ ነው? ሴቶች ቲኔጀር የሚባል የለም ወጣትነት በቃ ወዳው ነው ወደ እንትነት ሲቀየር የዛ ጊዜ ሜታቦሊክ እንትናቸው ሲጨምር የዛ ጊዜ ይፈጠራል። ስለዚህ ከሆርሞን ጋር ስለሚያዝ ሴቶች ላይ በኋላ ይፈጠራል። ሌላ በእርግዝና ሰዓት አሁን ሜታቦሊክ ዲማንዳቸው በጣም ስለሚጨምር የዛ ጊዜም እብጠት ይፈጠር የለ። ስለዚህ የሆርሞናል ኢፌክት ምን አለው ማለት ነው ሴቶች ላይ የበለጠ እንዲፈጠር ያደርጋል ማለት ነው። ግን ብዙ ጊዜ ግን
አንገታቸው ላይ እንቅርት ያላቸው ሰዎች ሴትና ወንዶችን ሳናወዳድር ግን ካንሰር የመሆን ቻንሱ ከፍተኛ የሚሆነው ደግሞ በተቃራኒው ላይ ነው፣ ወንዶች ላይ ነው። የሆነ ወንድ አንገቱ ላይ እንቅርት ካለ ሰርጀሪ እንሰራው ነው መክረው ላይክሊ ማለት ነው። ቢኮዝ በአንጻራዊ በቃ ካንሰር የመሆን ድሉ ከፍተኛ ስላለ ማለት ነው። ስለዚህ እንዳጠቃላይ በእንትን የሚጠቁት በካንሰር የሚጠቁት ዝም ብለህ ስታስበው ያው ብዙ እብጠትም ያለባቸው ሴቶች ስለሆኑ እንዳጠቃላይ ታይሮይድ ካንሰር ፊሜል ላይ ኮመን ነው። ቢኮዝ ታይሮይድ እጢ ወይም ይሄ እንቅርት በአብዛኛው ማለት ላይ ስላለ ሴቶች ላይ ስላለ ከዋናው ላይ አይደለም እንትን የምታወጣው። ነገር ግን ወንዶች ግን ሲኖርባቸው ካንሰር የመሆኑ ድል ደግሞ ሃይ ነው። እዚህ ላይ ወንዶች ላይ ነው ሃይ ለማለት ፈልጌ አይደለም። ስለዚህ ጥሩ። እሺ አሁን እንግዲህ ያው ብዙዎቹ ስራዎች እንግዲህ ተሰርተዋል፣ እየተሰሩ ነው የሚገኘው። ምን ያህል ደቂቃ ይፈጅብናል አሁን ቀዶ ህክምና? አሁን እንግዲህ ታይሮይድ ሰርጀሪ ነው። እንግዲህ ታይሮይድ ሰርጀሪ ከባድ ከሚባሉ ሰርጀሪዎች እንትን ነው። ምክንያቱም ታይሮይድ ሰርጀሪ ያለበት ቦታ በጣም ኮምፕሌክስ ስትራክቸር ያለበት አንገት ጋር ነው ያለው። አንገት ላይ በጣም ብዙ መተላለፊያዎች ናቸው። ከአንገት በታች ያሉ የሰውነት አካል ክፍሎቻችን የሚንቀሳቀሱት ምንድን ነው? በብሬናችን ነው አይደል? ስለዚህ መልእክቶች የሚተላለፉት በአንገት የሚያልፉ። ስለዚህ በጣም ብዙ ጥንቃቄ የሚፈልግ ከባድ ሰርጀሪ ነው። ስለዚህ ብዙ ሊጎዱ የሚችሉ ነርቮች አሉ፣ መተንፈሻም እዛ ነው ያለው። ስለዚህ ከዛ አንጻር እንደሌላው ሰርጀሪ ብዙ አንሮጥም። ስለዚህ ቀስ ብለን ነው የምንሰራው። ምናልባት ያው እሷ በአንድ በኩልም ስለሆነ በአንጻራዊ ብዙ ያን ያክል ሰዓት ላይፈጅብን ይችላል። ዞሮ ዞሮ እየሰራን ያለን በቃ። ስለዚህ አሁን ወደ ቀዶ ህክምና እንሄዳለን። ከቀዶ ህክምና በኋላ ደግሞ ምን ነበር የነበረው ሁኔታ የሚለው ነገር ዳግም ለተመልካቾች የምናቀርብ ይሆናል። እንግዲህ ያው መልካም እድል እንዲሆንላትን በዚህ አጋጣሚ ምኞታችንን እንገልጻለን። ወደ ቀዶ ህክምናው እንሄድ።
እንግዲህ እንደሚታየው እዚህ ጋር ያው ስኩዌተር ነው። ስለዚህ ሚድ ላይን የሚባለውን አሰመርን። እዚህ ጋር ላንድ ማርኮች አሉ። ስለዚህ ሰርጀሪ የምንሰራበትን ቦታ አሰመርን። ምክንያቱም ይሄ በጣም ኮስሞቲክ ኤሪያ ስለሆነ እንዳይዛነፍብን ያው በማስመሪያ ለክተን እንሰራ ነው ማለት ነው። ስለዚህ ወጣት ናት እቺ ልጅ። አንገቷ ላይ የሚፈጠረው ጠባሳ አስቀያሚ እንዳይሆንባት በተቻለው መጠን እንጠነቀቃለን ማለት ነው። ስለዚህ አሁን ወደ ሰርጀሪ እንሄዳለን ማለት ነው ማለት ተመልካቾቻችን የተከታተላችሁ ያላችሁት እንግዲህ የቀዶ ሕክምናው ከጀርባ እንደምትመለከቱት እየተካሄደ ነው የሚገኘው። እንግዲህ የቀዶ ሕክምና ስታልቅ ድረስ ደግሞ የሳምንቱን የጤና ጥበብ ቪዲዮ ተከታትለን ዳግም እንመለሳለን። ከዚህ ጋር በተያያዘ በመጀመሪያው 2 ሳምንት መደረግ ያለባቸውን የጨቅላ ህጻናቶች እንክብካቤ እያየን ነው። ብዙ ወላጆች የሚያነሱት ጥያቄ ስለ ወንድ ልጅ ግርዛት ነው። የወንድ ልጅ ግርዛት ከህክምና አንጻር በዛ ያሉ ጥቅሞች አሉት። ለምሳሌ ምንድነው ሽንት ቱቦ ኢንፌክሽን ተደጋጋሚ የሆነ እሱን ነገር ለመከላከል ይጠቅማል። ለወደፊት ደግሞ ዘር ፍሬ መያዣው ጋር ያሉ የካንሰር ህመሞችን የመከላከል ጥቅም አለው እና ከነዚህ አንጻር ከህክምናው አንጻር የሚመከር ነው የወንድ ልጅ ግርዛት ማለት ነው። እና መቼ መሰራት አለበት፣ ምን አይነት ህፃናቶች ናቸው የወንድ ልጅ ግርዛት መሰራት የሚያስፈልጋቸው እና መቆየት ያለበት የሚለውን ነገር ስናይ ምንድነው የወንድ ልጅ ግርዛት ከመሰራቱ በፊት መጀመሪያ ህፃናት ሐኪም መታየት ይኖርበታል፣ ወይ ደግሞ ተያያዥ ልምድ ባለው ህክምና ባለሙያ መታየት አለበት። መገረዝ ያስፈልገዋል ይችላል የሚለውን ነገር እና ይሄ ደግሞ ለምንድነው አንዳንድ መገረዝ እንዳይገረዝ ህፃኑ የሚከለክሉ ነገሮች ሊኖሩ ይችላሉ። ከተፈጥሮ ጋር የተያያዙ ሊሆኑ ይችላሉ፣ ወይም ደግሞ ከህክምና ጋር የተያያዙ ሊሆኑ ይችላሉ። እና ከተፈጥሮ ያለውን ስናይ ምንድነው አንዳንድ ህፃናት ላይ ምንድነው ልጆቹ ሲወለዱ የሽንት መሽኛቸው በመሀል መሆን ሲገባው ከጀርባ አካባቢ ልትሆን ትችላለች። ይሄ ምንድነው በህክምናው ቋንቋ የፖስት ባዲ ይባላል። እና እነዚህ ህፃናቶች 7 ቀን ላይ እንዲገረዙ አንመክርም። ለምንድነው ከግርዛት በፊት የሽንት ቱቦዋ ከጀርባ ያለችው ወደ መሀል መስተካከል ስለሚኖርባት እሱን ቅድሚያ ስለምንሰጠው በ3 ወር በ6 ወር በሚሰጡ ቀጠሮች ኒውሮሎጂ ሐኪም ይባሉ ወይ ደግሞ የኩላሊት እና ሽንት ቱቦ ጋር ግንኙነት ያለው ህክምና የሚሰጡ ስፔሻሊስት ሐኪሞች ወይ ደግሞ የህፃናት ሰርጀሪ ሐኪሞች እንዲሰሩ ይመከራል። ስለዚህ አንደኛው ማያሰራ ኮንዲሽን ወይ ደግሞ ግርዛቱን የሚያስተጓጉል እንዲቆይ የሚያደርገው የተፈጥሮ ከሽንት መሽኛ ጋር ያሉ የተፈጥሮ ጉዳዮች ናቸው። ሌላው ደግሞ ከህክምናው ጋር ልጁ የህክምና ጉዳይ ካለበት፣ ለምሳሌ ሌሎች ኢንፌክሽን ምልክቶች ካሉ፣ ደሙ ላይ ደግሞ የደም መርጋት ችግር ካለ፣ በቤተሰብ ደም መድማት እንደዚህ ያለበት ነገር ካለ ቀድሞ የደም ምርመራዎች ተደርጎ ያ የደም መድማት ችግር በዛ ህፃን ላይ እንደሌለ ከታየ በኋላ ነው ግርዛቱ የሚሰራው ማለት ነው። ስለዚህ መቼ ይሰራል ላልነው በብዛት የሚመከረው ቶሎ ቢሰራ 7 ቀን ጀምሮ ይመከራል። ምንድነው ይሄኛው ከህክምናው አንፃር የሚመከረው አንደኛ ቁስሉ ቶሎ የመዳን ነገር ይኖረዋል። ስለዚህ ከዛ አንፃር በ7 ቀን ላይ እና በዛ ሳምንት ባለው ቢሰራ የተመረጠ ይሆናል ማለት ነው። ሁለተኛው ነገር ደግሞ ከዚህ ጋር የምናነሳው ፀሐይ ማሞቅ መቼ ነው መጀመሪያ ያለብን የሚል ነገር አለ። ያው ፀሐይ ማሞቅ እንግዲህ ለምንድነው የሚያስፈልገው? ቫይታሚን ዲ እንዲያገኙ ህፃናቱ። ምክንያቱም ቫይታሚን ዲ የእናት ጡት ላይ ያለው መጠኑ ውስን ነው።
የተወሰነ ስለሆነ በየቀኑ ማግኘት ያለባቸው መጠን አያገኙም። የሚያገኙት ምንድነው? አንደኛ ፀሐይ ከማሞቅ ነው። ሁለተኛ ደግሞ ቫይታሚን ዲ የያዘ ጠብታ በመስጠት ከሁለት አንዱ ቫይታሚን ዲ እንዲያገኙ ማድረግ ይቻላል ማለት ነው። እዚህ በብዛት በእኛ ሀገር የተለመደው ምንድነው? ፀሐይ ማሞቅ ነው። ስለዚህ ፀሐይም አንድ ወጥ የሆነ ከዚህ ደቂቃ በዚህ ቀን ሚል WHO የዓለም ጤና ድርጅት ወይ ደግሞ የሀገራችን ጤና ሚኒስቴር ያወጣው እንደዚህ የለም። ግን ምንድነው የምናደርገው? በብዛት እስከ 20 ደቂቃ በቀን ቢያንስ 5 ቀን ያህል ፀሐይ 3 ሰዓት እስከ 4 ሰዓት ያለችው ቢገኝ ጥሩ ነው። ካልሆነ ደግሞ ከሰዓት 9 ሰዓት ያለውን እንመክራለን። ይህ ምንድነው ካለ ኮንሰንሰስ ወይ ደግሞ ስምምነት አንጻር ነው እንጂ እንዳልኩት የዓለም ጤና ድርጅት ወይ ደግሞ ጤና ጥበቃ ሚኒስቴር እንደዚህ አድርጎ እችኛዋን የሚል የለም። ሌላኛው ደግሞ አሁን እየተስተዋለ ያለ ቫይታሚን ዲ ጠብታዎች በብዛት ደግሞ እንዲደመና የሚሆን ፀሐይ ማግኘት ካልቻሉ ልጆቹ ቫይታሚን ዲ ጠብታ እንዲወስዱ የሚደረግ ነገር አለ። ሌላኛው ከዚሁ ጋር በተያያዘ ደግሞ እትብቱ ጋር በተያያዘ መቼ ነው ማጠብ ያለብን የሚል ጥያቄ እናቶች በብዛት ያነሳሉና ከማጠብ አንጻር ከሆነ ልጁ ተወልዶ በ48 ሰዓት ውስጥ ማጠብ ይቻላል። ምክንያቱም መጀመሪያ 24 ሰዓት በሚታጠብ ሰዓት ስንገላልጠው የሰውነትን ሙቀት መጠን ስለሚቀንስ ከዛ አንጻር መጀመሪያ 24 ሰዓት አይመከርም። ከ48 ሰዓት በኋላ ማጠብ ይቻላል። ግን ስናጥብ ምንድነው እትብቱን በተቻለ መጠን ውሃ እንዳይነካው ማድረግ ያስፈልጋል። ምክንያቱም ቅድም የተባባልነው መሰረት እትብት መሆን አለበት፣ ደረቅ መሆን አለበት እና ደግሞ ንጹህ መሆን አለበት። ውሃ ካስነካ ነው ለኢንፌክሽኖች ልናጋልጠው እንችላለን። አንዳንዴ ውሃ ከነካ በኋላ እትብቱ በሚወልቅ ሰዓት እርጥበት ከያዘ የተወሰነች ትርፍ ስጋ ነገር ይዛል። አምባሊካል ግላንዶማ እንለዋለን። ብዙም ህፃኑ ላይ የሚያመጣው ጉዳት የለም። ስለዚህ ከዚህ አንጻር ህፃኑን በምናጥብ ሰዓት እትብቱ ላይ ውሃ እንዳይነካው መጠንቀቅ፣ ወይም ደግሞ እትብቱ ከወለቀም በኋላ ማጠብ የሚሉ ሁለት አማራጮች አሉ። ሁለት አንዱ መጠቀም እንችላለን ማለት ነው። እንግዲህ ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን እስካሁኑ ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት በያላችሁበት ጤና ይሁንላችሁ። መልካም ጊዜ። ጤና ይስጥልን። ጤና ይስጥልን የዩቲዩብ ቻናል በጤናና በጤና ነክ ጉዳዮች ላይ አተኩሮ የሚሰራ አዲስ የዩቲዩብ ቻናል። ታዲያ በዚህ ቻናል ላገኘው አልችልም፣ የኔን ጉዳይ አይዳሰስም የሚባሉ ነገሮች የሉም። በጤናው ዘርፍ ከፍተኛ እውቀትና ልምድ ያላቸው አካላትን እየጋበዘ በቂ እውቀትና ልምዳቸውን እንዲያካፍሉ ይረዳል። በጤና ይስጥልን የዩቲዩብ ቻናል ጤና ጥበብ፣ ጤና አዲስ እንግዳ፣ ጤና አዲስ ህይወት አድን፣ ጤና አዲስ ልዩንና ልዩ የጤና ቲፕሶችን ይዞላችሁ ወደ እናንተ መጥቷል። ታዲያ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይለየን። ጤና ይስጥልን።